ከዕለታት ሁሉ የከበርሽ የክርስቲያኖች ሰንበት እሁድ በየሳምንቱ ቶሎ ቶሎ ነይልን። ይችን የበዓላት በኩር የሆነች ዕለተ ሰንበትን ኑ ከፍ ከፍ እናድርጋት ይላል። ዕለተ ሰንበትን ያከበራት ምንድን ነው ሲባል የኢየሱስ ክርስቶስ ትንሣኤ። በዮሐንስ ወንጌል ምዕራፍ 20 ቁጥር 1 ላይ ስንናገር ወበእሁድ ሰንበት መጻት ማርያም መግደላዊት ሀበ መቃብር እንዘ አዲሁ ጽልመት ወረከበት እብነ እቱተ ማፈ መቃብር ይላል። በእሁድ በተባለም ሰንበት ይላል በመጀመሪያው ቀን ማርያም መግደላዊት ቀደም ብላ ገና ሌሊት ጨለማ ሳለ ወደ መቃብሩ መጣች ይላል። እሁድ በተባለች ሰንበት። እሁድ እንግዲህ ሰንበት ማለት እረፍት ማለት ነው። እረፍት ማለት ነው። ሰንበት የቃሉ ትርጉም እረፍት ነው። ስለዚህ ለምንድን ነው እረፍት የተባለ? እንደምታውቁት በብሉይ ኪዳን ጌታ ከመወለዱ አስቀድሞ ቀዳሚት ሰንበት እረፍት ተብላለች። ያቺ ቀዳሚት ሰንበት እረፍት የተባለችው በሁለት መሰረታዊ ምክንያት ነው። የመጀመሪያው በኦሪት ዘጸአት ምዕራፍ 20 ላይ እንደምንመለከተው እግዚአብሔር 6 ቀን ሥራ ሰርቶ በሰባተኛው ዕለት ስላረፈባት ሰንበት ተብላለች። እሷ ደግሞ አረቦን ናት። አረቦን ማለት ቀብድ መያዣ ማለት ነው። ስለዚህ ለመንግሥተ ሰማያት ለምናገኘው እረፍት በምድር ጌታ እረፍት ሰጠን። ሰዱሰ መዋዕለ ትገብር ተግባረከ ወሳቤትሰ ዕለቱ ይእቲ ለእግዚአብሔር አምላክከ። 6 ቀን ሥራህን ትሠራለህ፣ ሰባተኛይቱ ቀን ግን ለፈጣሪህ ለእግዚአብሔር ሰንበት ናት ይላል። ስለዚህ እግዚአብሔር ለምንድን ነው እንደዚህ ያተደረገ ሲባል እግዚአብሔር 6 ቀን ሠራ፣ ሰባተኛይቱን ቀን አረፈባት። ከኔ ጋር እረፉ ለማለት ነው። ምንጊዜም የሰው ልጅ እረፍቱ ከእግዚአብሔር ጋር ነው። እግዚአብሔር የሌለበት እረፍት የለም። ከኔ ጋር እረፉ፣ እረፍታችሁ ከኔ ጋር ነው። ስትሰሩም ከኔ ጋር ስሩ አለ። 6 ቀን ስሩ አለ። ጌታም የሠራ 6 ቀን ነው። ስለዚህ ስትሰሩም ከኔ ጋር ስሩ፣ ስታርፉም ከኔ ጋር እረፉ። ከክርስቶስ ጋር የሠራ ከክርስቶስ ጋር ያልፋል። ከእግዚአብሔር ጋር የሠራ ከእግዚአብሔር ጋር ያርፋል። ሁለተኛው ቀዳሚት ሰንበት እረፍት ተደርጋ የተሰጠችበት መሰረታዊ ምክንያት ምንድን ነው? አይሁድ በግብፅ ሳሉ የሚሰሩት ያለ እረፍት ነበር። ያለ እረፍት ጭቃ ያቦካሉ፣ ጡብ ይረግጣሉ። እንዲያውም ወደ መጨረሻው አካባቢ መከራው ሲጸናባቸው ተመልከቱ። ምንድን ነበረ? በፊት ጭቃ ቀባይ ሌላ ነው፣ ሳርና ጭድ የሚያቀብል ደግሞ ሌላ ነው፣ የሚረግጡት ደግሞ ሌላ ናቸው። በኋላ ግን መቼም እንደ ሰው ያለ ክፉም የለም፣ እንደ ሰው ያለ መልካምም የለም። ሲከፋባቸው ምን አደረገ ፈርዖን? በፊት ሌላ ሰው ሳርና ጭድ አቅርቦላችሁ እናንተ ጭቃ ታቦኩ ነበር። አሁን ግን ራሳችሁ ጭድና ሳር ፈልጋችሁ ራሳችሁ ረግጣችሁ፣ ነገር ግን የምትሰሩት ህንፃ ወይም ግንብ ወይም ፒራሚድ በፊት ሰው ጭድና ሳር እያቀበላችሁ ከምትሰሩት እንዳያንስ ተጠንቀቁ ተባሉ። እንዴት ያለ አስቸጋሪ እንደሆነ ተመልከቱ ማለት ነው። እንግዲህ ሰው እያቀበላችሁ የምትሰሩትን አሁን ደግሞ ብቻችሁን ያን ባትሰሩ ትሞታላችሁ ተባለ። አሁን እግዚአብሔር ያን የሚሰሩት 7 ቀን ነው። እግዚአብሔር ግን ቸር ስለሆነ ወገኖቹ እስራኤልን ምን አደረጋቸው? እኔ የእረፍታችሁ ጌታ ነኝ ለማለት ከግብፅ አውጥቶ ቀዳሚትን እረፍት ሰጣቸው። ፈርዖን የዲያብሎስ ምሳሌ፣ ዲያብሎስ እረፍት ይነሳናል፣ እግዚአብሔር ግን ምንድን ነው? እረፍት ይሰጠናል። ስለዚህ ምንድን ነው ያለ? ሀለወክሙ በዓለም ሕማመ ትርከቡ፣ በዓለም መከራ ትቀበሉ ዘንድ አላችሁ፣ ወበኀቤሰ ሰላም ትርከቡ፣ በእኔ ዘንድ ደግሞ ሰላም ታገኙ ዘንድ አላችሁ ብሎ ዮሐንስ ወንጌል ምዕራፍ 16 ላይ እንደነገረን ያ ፈርዖን እረፍት የነሳቸው ፈርዖን ዲያብሎስ ነው።